አዲስ ሚዲያ ኔትወርክ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ያለው የአገልግሎት አሰጣጥ ምን ይመስላል ሲል ሊያስቃኛችሁ ነው። እስኪ ዛሬ አገልግሎት የሚሰጥበት ዕለት ላይ ነው የምንገኘው። ምን እንደሚመስል እስኪ ሄደን እናስቃኛችሁ። ወዴት መሄድ ይፈልጋሉ የሚል አቅጣጫ ጠቋሚ ነው፣ ግን ጥሩ ቦታ አልተቀመጠም። እስኪ ለማንኛውም አጠቃላይ በወረዳው ያለው የአገልግሎት አሰጣጥና እንደዚሁም ደግሞ አጠቃላይ ምቹ የስራ አካባቢ ምን ይመስላል የሚለውን እናስቃኛችሁ። አሰጣጡ ላይ አሪፍ ነው፣ ግን አካል ጉዳተኛ ቅድሚያ ቢሰጥ አሪፍ ነው። ለምሳሌም ደረጃዎቹ አካባቢ ቢቻል ይሄ አካባቢ በዚህ ወረዳ አካባቢ አካል ጉዳተኞች በአብዛኛው የሚበዙበት ወረዳ ከመሆኑ አንፃር ለአካል ጉዳተኞች በተለይ ደረጃው አካባቢ ልዩ ድጋፍ ቢደረግ። አሁን አንዳንዴ እዚህ ጋር መጥተው ቁጭ ብለው የሚያያቸው ሰው የሚያጡበት አጋጣሚ በጣም ሰፊ ስለሆነ ለአካል ጉዳተኞች ትንሽ ልዩ ድጋፍ ቢደረግልን ደስ ይላል። ቅኝታችን እንደቀጠለ ነው። እስካሁን ደግሞ የወረዳው ንግድ ጽሕፈት ቤትና ገቢዎች ጽሕፈት ቤት ላይ ያለውን አገልግሎት አሰጣጥ እንቃኝ። ትላንትና መጥቼ ኃላፊዋ ወዲያውን ያስተናገደች ምንም ቅሬታ የለኝም። ጥሩ ነው መስተንግዷቸው። እዚህ መጥተህ ምንም አትቆም፣ ሲስተም ነው። ሲስተም ከሌለ በስተቀር ምንም የምትቆምበት ሁኔታ የለም። ጥሩ ነው ሰራራቸው፣ በጣም አሪፍ ነው። ቅሬታ የለኝም ለመናገር። ከዚህ በፊትም ተባብሮኛል። የኔ ኬዝ ከበድ ያለ ስለነበረ የተከራይ አከራይ ውል ማግኘት ስላልቻልኩኝ ከዚህ በፊትም ሊታሸግብኝ ነበረ፣ እንዳይታሸግብኝ አድርጎልኛል በትብብር። እኔም ደግሞ እየሰራው ነው ከስር ወረቀቶች አልሟላ ብሎኝ ነው። አሁን ግን ሁሉም ነገር ማግኘት ስለቻልኩኝ ከመሬት አስተዳደር ወረቀት ስላገኘው አሁን የተከራይ አከራይ ውል ስለማገኝ በህጋዊ መንገድ ጀምራለሁ ማለት ነው። ሰላም ምን ጽሕፈት ቤት ነው? እንግዲህ ክቡራን ተመልካቾቻችን የዋና ስራ አስፈጻሚ ጽሕፈት ቤት ተገኝተናል። እንግዲህ ዛሬ የአገልግሎት መስጫ ዕለት ነው። የአንድ ማዕከል አገልግሎት ምን ይመስላል ስንል እስኪ ድንገተኛ ቅኝት እናድርግ፣ አብረን እንቃኝ። ይቅርታ፣ እንደምን አደራችሁ? ዳንኤል እባላለሁ፣ ከአዲስ ሚዲያ ኔትወርክ ነው የመጣሁት። የአገልግሎት አሰጣጥ ዕለትን ድንገተኛ ቅኝት እያደረገን ነው። የተወሰነ አብረን ቆይታ ብናደርግ አገልግሎት መስጠቱን ቀጥሉ። አንድ ችግርተኛ ቤት ጠይቆ ሊሰጠው ሲል ነው ወይንስ ዝም ብሎ ላይሰጠው ነው? ፎቶ ተነስቶ ቤተሰብ ፎርም ይሞላ። የተራ ቁጥራችን እኔ እሱ 5ኛ እኔ 6ኛ ነኝ፣ ያኛው 7ኛ። ተማህላችን ሰው ገብቷል። ለምንድን ነው ይሄ ነገር የሆነው ብለን ስንጠይቅ ወደ ወረዳው መልሱት፣ ያልተስተካከለ ነገር አለ፣ ይሄን አስተካክለን እንላክ ብለው ከዚያ ነው እያስገቡ የሚልኩልን። ተስፋ አላችሁ። ተራ ቁጥር ደግሞ ተሰጠን። ተራ ቁጥሩ እኔ አሁን 10ኛ ነኝ። ክፍለ ከተማ ሄደን ስንጠይቅ 13ኛ ላይ ገባ። ለምንድን ነው እንደዛ የሚሆነው ብለን እዛ ስንጠይቅ በየ2 ሳምንት እየመጡ ፋይሉን እየተቀበሉ ሌላ ሰው እየሞሉ ነው የሚልኩልን። እኛ አናቅም። ክፍለ ከተማው ነው ይሄን ምደባ የሚሰጠው። ለምሳሌ ወረዳ 2 ላይ፣ ወረዳ 3፣ ወረዳ 10 ሌሎች ወረዳዎች ላይ በዝቅተኛ ኑሮ ደረጃ ያለ ልክ እንደናንተ የተለየ ሰው ሲኖር በፍትሃዊነት ምን ያደርጋል? ክፍለ ከተማው በካቢኔ እያየ ምደባ ይሰጣል። ስለዚህ ሌላ ሰው መጥቶ ተመደበብን ምናልባት የሚሉት ከሌላ ወረዳ ላይ ተመደበው የመጡ ከሆኑ ኦፍ ኮርስ እንግዲህ አሁን ባለው የከተማ አዲስ አበባ ላይ ማለት ነው አጠቃላይ የተለያዩ ባለ ሀብቶችን በማስተባበር በጎ ፈቃደኞችን በማስተባበር የሚሰሩና እንደዚህ በጣም ዝቅተኛ የኑሮ ደረጃ ላይ ያሉ ዜጎች ማስተንፈሻ የሚሆኑ መፍትሄዎች የሚሰጥበት አሰራር አለ። እናንተ እንደ ወረዳ እነዛ ነገሮች ምን ሰርታችኋል? ምን አሳክታችኋል? ሰፋፊ የመንግስት ቦታ የሆኑትን አባወራዎቹን እዛው ተጠቃሚ እንዲሆኑ እያደረግን ለሌሎችም እንዲተርፍ የማድረግ እንትኖችን እየተከተልን ምን አለ እሱ ላይ አሁን አክቹአሊ የተሰጣቸው አሉ ለእድሳት ማለት ነው። ያው ስላልገቡ ገና ስላልመጡ እንጂ በተመሳሳይ ገቢዎች ቢሮ እዚህ እንዲሰራ ኃላፊነት ተሰጥቶታል። ስራ አስኪያጅ ቢሮ የክፍለ ከተማው እዚህ እንዲሰሩ የተሰጣቸው ስላሉ በዛ መልክ ነው። ግን ያው የህብረተሰቡን ጥያቄ ሊመልስ በሚችል መልኩ ነው የሚለው ገና ይቀራል ማለት ነው። ብዙ ትልልቅ ፕሮጀክቶች ያስፈልጋሉ እዚህን ለመስራት የሚል ነው የግል አስተያየት ያለኝ። ለአካል ጉዳተኞች ምቹ ያልሆኑ የስራ አካባቢዎችን ታዝበናል። እነሱም ያን እንደዚህ መፍትሄ ቢያገኝ ብለው ጠይቀውናል። ሌሎች ደግሞ ጽሕፈት ቤቶች ላይም የተወሰኑ ጽሕፈት ቤቶች ላይ ቅኝት አድርገናል። በጣም ምቹ ያልሆነ የስራ አካባቢ ነው ያለው። ከኛ ከምቹ ሁኔታ አንፃር እውነት ነው አልገባንም። አንዱ ለግንባታ የሚሆኑ ቦታዎችን አዘጋጅተናል። እንደኛ የቦታ የአስተዳደሩን ህንጻ መንገባነባበት ተይዟል።
በዚህ በጀት ዓመትም ይገነባል ተብሎ ስለነበረ አንዱ ያዘናጋን እሱ ነው። ስለዚህ በቀጣይ አርመን በእርግጠኛነት የተሻለ ነገር ይዘን ታገኙናላችሁ ብዬ ተስፋ አደርጋለሁ።